ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱ ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍኩ። ኢትዮ ቴሌኮም በ6 ወራት የ85 ቢሊዮን ብር ገቢ ማስመዝገቡን አስታወቀ። የሀገሪቱ ቀዳሚ የቴሌኮም አገልግሎት ሰጪ የሆነው ኢትዮ ቴሌኮም የ2018 በጀት ዓመት የመጀመሪያ 6 ወራት ከሐምሌ 2017 እስከ ታህሳስ 2018 የሥራ አፈጻጸም ሪፖርቱን ይፋ አደረገ። ኩባንያው በዚህ ግማሽ ዓመት ውስጥ 85.02 ቢሊዮን ብር ገቢ ማግኘቱን የገለጸ ሲሆን ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ37 በመቶ ከፍተኛ ጭማሪ የታየበት መሆኑን አስታውቋል። የኩባንያው ዋና ሥራ አስፈጻሚ ወይዘሪት ፍሬሕይወት ታምሩ እንደገለጹት ለዚህ ውጤት መገኘት የደንበኞች ቁጥር መጨመርና የዲጂታል አገልግሎት መስፋፋት ከፍተኛ አስተዋጽኦ አድርጓል። በሪፖርቱ መሰረት የድምፅ አገልግሎት 30.4% የገቢ ድርሻ፣ ዳታና ኢንተርኔት 28.3% የገቢ ድርሻ፣ ቴሌብር 4.9% የገቢ ድርሻ አላቸው። የኩባንያው አጠቃላይ የደንበኞች ቁጥር 78.4 ሚሊዮን የደረሰ ሲሆን ከዚህ ውስጥ የሞባይል ዳታ ተጠቃሚዎች 49 ሚሊዮን ደርሰዋል። በተጨማሪም ኩባንያው በግማሽ ዓመቱ 88.19 ሚሊዮን የአሜሪካ ዶላር የውጭ ምንዛሪ ማመንጨት መቻሉን ገልጸዋል። የቴሌብር አገልግሎት ተጠቃሚዎች ቁጥር 58.61 ሚሊዮን የደረሰ ሲሆን በ6 ወራት ውስጥ ብቻ 1.94 ትሪሊዮን ብር የኤሌክትሮኒክስ ገንዘብ ዝውውር ተከናውኗል። ኩባንያው ለመንግስት በታክስና በዲቪደንድ መልክ 35.62 ቢሊዮን ብር መክፈሉን አረጋግጧል። ኢትዮ ቴሌኮም ከፍተኛ የገቢ እድገት ማስመዝገቡን ቢገልጽም በዘርፉ ባለሙያዎች በደንበኞች ዘንድ ግን ጠንከር ያለ ትችቶች እየተሰነዘሩበት ይገኛል። ብዙዎች እንደሚሞግቱት የገቢው በ37% ማደግ የመነጨው ከአገልግሎት ብቃት ይልቅ በቅርቡ የተደረገው የታሪፍ ማስተካከያ በደንበኞች ላይ የፈጠረው ጫና ውጤት ነው። የኑሮ ውድነቱ ባለበት ወቅት የቴሌኮም ወጪ መጨመር ለኩባንያው ትርፍ እንጂ ለደንበኞች ፋይዳ አልነበረውም የሚሉ ትችቶች በስፋት እየቀረቡ ነው። ኩባንያው የ4G እና 5G አገልግሎት እያስፋፋው ነው ቢልም በተለይም በክልል ከተሞችና በገጠር አካባቢዎች ያለው የኢንተርኔት መቆራረጥና የኔትወርክ ጥራት እጅግ ዝቅተኛ መሆን አሁንም ትልቅ ቅሬታ ሆኖ ቀጥሏል። ገቢው ሲያድግ ጥራቱም አብሮ ሊያድግ ይገባል የሚል ትችት በደንበኞች ተሰንዝሮበታል። ቴሌብር በሀገሪቱ የክፍያ ስርዓት ውስጥ ትልቅ ድርሻ ቢይዝም በተደጋጋሚ የሚያጋጥመው የሲስተም መቆራረጦች ዳውንታይም በነጋዴዎችና በተጠቃሚዎች ላይ የኢኮኖሚ ጉዳት እያደረሰ መሆኑ ይነገራል። እንደ ነዳጅ ያሉ መሰረታዊ አገልግሎቶች በቴሌብር ብቻ እንዲፈጸሙ መገደዳቸው ደግሞ አማራጭ በማጣት ደንበኞች ለእንግልት እንዲዳረጉ አድርጓል የሚል ትችት ይነሳል። ኩባንያው በቢሊዮን የሚቆጠር የኢትዮጵያ ብር ቢያከማችም ለቴክኖሎጂ ማስፋፊያ የሚሆን የውጭ ምንዛሪ የማመንጨት አቅሙ አሁንም ደካማ መሆኑ በሪፖርቱ ላይ ተመላክቷል። ይህም ለወደፊቱ የቴክኖሎጂ ሽግግር ስጋት ሊሆን እንደሚችል ተመልክቷል። ኢትዮ ቴሌኮም በሪፖርቱ ቀጣዩ አድማስ 2028 የተሰኘው ስትራቴጂው ውጤት እያመጣ መሆኑን ቢገልጽም ትችቶቹን ከግምት ውስጥ በማስገባት የአገልግሎት ጥራቱን ማሻሻልና የታሪፍ ተመኑን ከህዝቡ የመግዛት አቅም ጋር ማመጣጠን እንደሚጠበቅበት የኢኮኖሚ ባለሙያዎች ይመክራሉ። በጋምቤላ ክልል ከቀናት በፊት ተከስቶ በነበረው የጸጥታ መታወክ ቀጥተኛም ይሁን ቀጥተኛ ያልሆነ ተሳትፎ እንዳላቸው የተጠረጠሩ የመንግስት አመራሮች በቁጥጥር ስር መዋላቸውን የክልሉ ፖሊስ ኮሚሽን አስታወቀ። የክልሉ ፖሊስ ኮሚሽን ምክትል ኮሚሽነር ዶች ገድኮት እንደገለጹት በተፈጠረው ግጭት ውስጥ የመንግስት አመራሮች ተሳትፎ እንዳላቸው ተረጋግጧል። በዚህም የተነሳ የተወሰኑ ተጠርጣሪ አመራሮች በቁጥጥር ስር የዋሉ ሲሆን የሰላም ችግሩን የፈጠሩ ታጣቂዎችን የመያዙ ስራ አሁንም ቀጥሏል። በአሁኑ ወቅት የሀገር መከላከያ ሰራዊትና የፌዴራል ፖሊስ በክልሉ ሰላም እንዲሰፍን የጸጥታ ሁኔታውን እየተቆጣጠሩት ይገኛሉ። ይህም በክልሉ አንጻራዊ መረጋጋት እንዲፈጠር አድርጓል። ትምህርት ቤቶችና የጤና ተቋማት በከፊል ስራ ጀምረዋል። ይሁን እንጂ አሁንም በስጋት ምክንያት አገልግሎት ያልጀመሩ ተቋማት መኖራቸው ምክትል ኮሚሽነር ጠቁመዋል። በተፈጠረው ግጭት ሳቢያ የጠፋው የሰው ሕይወትና የደረሰው የአካል ጉዳት መጠን ከየአካባቢው የተሰበሰበ ሲሆን መረጃው ተጠቃሎ ለሕዝብ ይፋ እንደሚደረግ ታውቋል። የክልሉ መንግስት ቀደም ሲል ባወጣው መግለጫ ድርጊቱ የሰላምና የልማት ጉዞን ለማደናቀፍ የታለመ የእኩይ ኃይሎች እንቅስቃሴ መሆኑን መግለጹ ይታወሳል።
የጸጥታ አካላትና አመራርን ዓላማ በማድረግ ክልሉን ወደ ለየለት የህዝቦች እልቂት ለማስገባት የተደረገ ሙከራዎች መኖራቸውንም በመግለጫው ጠቅሶ ነበር። አንጋፋው አትሌት ቀነኒሳ በቀለ የብሔራዊ መታወቂያ ብራንድ አምባሳደር በመሆን በትላንትናው ዕለት በይፋ ስራ ጀምሯል። የብሔራዊ መታወቂያ ፕሮግራም ዋና አስተባባሪ አቶ ዮዳሂ አርአያ ስላሴ ተቋሙን የሚወክል በጣም የምንኮራበት አትሌት ቀነኒሳ በቀለን መርጠናል፣ እሱም ፈቃደኛ ሆነው አብሮን ለመስራት ከጎናችን ስለቆመ ከልብ እናመሰግናለን ብለዋል። በሀገር አቀፍ ደረጃ ወደ 33 ሚሊዮን የሚሆን ዜጎች የብሔራዊ መታወቂያ ተጠቃሚ ለመሆን ተመዝግበዋል ያሉ ሲሆን ነገ ደግሞ በእያንዳንዱ የአርሶ አደር ቤት ይህ ሲስተም ይገባል፣ ሕይወታቸውንም ያቀላል ሲሉ ተናግረዋል። አትሌት ቀነኒሳ በቀለ በበኩሉ ብሔራዊ መታወቂያ ለሀገር ያለው ጥቅም ብዙ ነው፣ ለሁሉም ሰው ደግሞ አስፈላጊ ነው። በመሆኑም ይህንን ዓላማ እኔም በመደገፍ ተሳታፊ መሆን ችያለሁ ብለዋል። ይህ መታወቂያ በሀገር በቀል እውቀትና በኢትዮጵያውያን የተዘጋጀ በመሆኑ ሁላችንም ሊያኮራን ይገባል ሲል አክሏል። የአንድ ሀገር እድገት የሚገለጸው እንደዚህ አይነት ሲስተሞች ሲዘረጉ ነው። ለዚህ ሀገራዊ ዓላማ ላለው ተቋም አምባሳደር በመሆኔ በጣም ደስ ብሎኛል ብሏል። ተቋሙን ይመጥናል ብለው እኔን ስለመረጡኝ ከልብ አመሰግናለሁ። ከዚህ በኋላ እኔም የሚጠበቅብኝን ኃላፊነት በሚገባ ለመወጣት ዝግጁ ነኝ ሲል ገልጿል። ህወሓት የፕሪቶሪያን ስምምነት በይፋ አፍርሷል ሲል ስምረት ፓርቲ ገለጸ። ስምረት ፓርቲ ባወጣው መግለጫ የህወሓት አመራር የፕሪቶሪያን የሰላም ስምምነት በይፋ መጣሱንና ወደ ግልጽ ጦርነት መሸጋገሩን አስታውቋል። ቡድኑ የትግራይን ህዝብ የፍትህና የመብት ጥያቄዎች ለጠባብ ፖለቲካዊ አጀንዳው መሸፈኛ እያደረገ ነው ሲል ፓርቲው ወንጅሏል። ቡድኑ በዚህ ሳምንት በጸለምቴ አቅጣጫ የጦርነት ትንኮሳ መጀመሩንና ይህም የደሃ ልጆችን ለጥይት ራት የሚዳርግ ታሪክ ይቅር የማይለው ስህተት መሆኑን ፓርቲው ገልጿል። ህወሓት ከተጠያቂነት ለማምለጥ ሲል ከሻዕቢያ ኤርትራ ጋር በሚስጥር በመላላክና በመተባበር የፕሪቶሪያን ውል አፍርሶ ቀጠናውን ወደ ሁከት እየመራ መሆኑ በስምረት መግለጫ ተጠቁሟል። እስከ አማራና አፋር ክልሎች የሚደርስ መጠነ ሰፊ ጥቃት ለመሰንዘር ዝግጅቱን ማጠናቀቁና ቀደም ብሎ ደብቋቸው የነበሩ ከባድ መሳሪያዎችን እያወጣ መሆኑ በመግለጫው ጠቅሷል። ለጦርነት ዝግጅት እንዲረዳው በማዕድንና በተፈጥሮ ሀብቶች ላይ ዝርፊያ እያካሄደ መሆኑና አንዳንድ ባለሀብቶች በዚሁ ወንጀል እየተሳተፉ መሆኑ ፓርቲው ገልጿል። በወጣት ሞት ጦርነት ጀምሬ ወደ ድርድር እገባለሁ የሚል ከንቱ ስሌት ቆሟል ሲል ስምረት ፓርቲ የገለጸ ሲሆን የትግራይ ወጣት ራሱን ከዚህ የባርነት ጦርነት እንዲያድንና የሰራዊቱ አባላትም ለውጭ ኃይሎች ተላላኪ ለሆነው ቡድን መሳሪያ እንዳይሆኑ ሲል በመግለጫው ገልጿል። ህወሓት በጉዳዩ ላይ እስካሁን ምላሽ አልሰጠም። በሌላ ዜና በኢንዶኔዥያ በዝሙትና በነገረ መለኮት ወንጀል የተከሰሱ ጥንዶች የ140 ግርፋት ቅጣት ተፈጸመባቸው። በኢንዶኔዥያ ብቸኛዋ የሸሪያ ህግ ተከታይ በሆነችው አሴህ ግዛት ከትዳር ውጪ ጾታዊ ግንኙነት በመፈጸምና አልኮል በመጠጣት የተከሰሱ ጥንዶች እያንዳንዳቸው 140 ግርፋት ተፈጽሞባቸዋል። ጥንዶቹ ለፈጸሙት ዝሙት 100 ግርፋት እንዲሁም አልኮል በመጠጣታቸው 40 ግርፋት በድምሩ 140 እንዲገረፉ ተወስኖባቸዋል። ግርፋቱ እየተፈጸመ ባለበት ወቅት ሴቷ ራሷን ስታ በመውደቋ በአምቡላንስ ወደ ሆስፒታል ተወስዳለች ሲሉ የሀገሪቱ መገናኛ ብዙሃን ዘግበዋል። በወንጀሉ ከተከሰሱት መካከል አንዱ ወታደር ሲሆን ሌሎች 4 ሰዎች አንድ የፖሊስ መኮንንና የፍቅረኛውን ጨምሮ እያንዳንዳቸው 23 ግርፋት ተቀጥተዋል። ይህ ቅጣት ግዛቷ እንደ አውሮፓ አቆጣጠር ከ2001 ጀምሮ የሸሪያ ህግን ተግባራዊ ማድረግ ከጀመረች ወዲህ ከተላለፉት እጅግ ከባድ ቅጣቶች አንዱ ተብሏል። ኢንዶኔዥያ እንደ አውሮፓ አቆጣጠር በ2022 ባጸደቀችውና በ2026 በመላው ሀገሪቱ ተግባራዊ በሆነው አዲስ የወንጀለኛ መቅጫ ህግ መሰረት ከትዳር ውጭ የሚደረግ የጾታ ግንኙነት በህግ የተከለከለ ወንጀል ነው። ታዋቂው አሜሪካዊ ኮሜዲያን ቢል ኮዝቢ ሴቶችን አደንዝዞ ወሲብ ለመፈጸም ኳሊድስ የተባለ የአእምሮ ማደንዘዣ መድኃኒት ይጠቀም እንደነበር በቃለ መሐላ አምኗል። ይህ መረጃ የወጣው ከዓመታት በፊት ተሰጥቶ በሚስጥር ተይዞ የነበረ የፍርድ ቤት ሰነድ ይፋ መደረጉን ተከትሎ ነው። ኮዝቢ መድኃኒቱን ያገኘው በሎስ አንጀለስ በሚገኘው ቤቱ የፓኮር ጨዋታ በሚጫወቱበት ወቅት ከነበረ ዶክተር ሌሮይ አማር ከተባለ የማህፀን ሐኪም እንደሆነ ተገልጿል። ይህ ሐኪም በኋላ ላይ የሕክምና ፍቃዱ የተሰረዘ መሆኑ ታውቋል።
ኮሜዲያኑ መድኃኒቱን ራሱ ፈጽሞ ተጠቅሞት እንደማያውቅና ያገኝ የነበረውም ወሲብ መፈጸም ለሚፈልጋቸው ሴቶች ለመስጠት እንደነበር አምኗል። ከኮስቢ ከሳሾች አንዷ የሆነችው ዶኒ ሞትሲንገር ኮስቢ አስፕሪን ነው ብሎ የሰጣትን ክኒን ከዋጠች በኋላ ራሷን እንደሳተችና በሚቀጥለው ቀን ልብሷ ተገፎ በቤቷ እንደነቃች ገልጻለች። ምንም እንኳን ኮስቢ ከዚህ ቀደም የተፈረደበት የጥፋተኝነት ውሳኔ በሕግ ሂደት ስህተት ምክንያት ተሰርዞ ከእስር ቢፈታ እንደ ዶና ሞትሲንገር ያሉ ተጎጆች አሁንም በሲቪል ችሎት ፍትህ ለማግኘት እየተፋለሙ ይገኛሉ። ይህ አዲስ ይፋ የሆነ ሰነድ በሆሊውድ ታሪክ ውስጥ ትልቅ የተባለውን የጾታ ጥቃት ቅሌት ዳግም መነጋገሪያ አድርጎታል። በኔዘርላንድስ በሙስሊም ሴቶች ላይ የደረሰውን የፖሊስ ጥቃት በመቃወም ሰልፍ ተካሄደ። በኔዘርላንድስ የትሬክት ከተማ በሚገኘው ቭሬደንበርግ አደባባይ በሙስሊም ሴቶች ላይ የደረሰውን የፖሊስ ጥቃት የሚኮንን መጠነ ሰፊ የተቃውሞ ሰልፍ ትናንት ተካሂዷል። ጥር 18 ምሽት ላይ አንድ የፖሊስ መኮንን ሁለት ሙስሊም ሴቶችን በቦክስ በእርግጫና በፖሊስ ዱላ ሲደበደብ የሚያሳይ ተንቀሳቃሽ ምስል በማህበራዊ ሚዲያ መሰራጨቱን ተከትሎ ቁጣው አይሏል። እህቶቻችንን አትንኩ በሚል መሪ ቃል ሰልፈኞች ድምጻቸውን አሰምተዋል። ጥቃቱ የተናጥል ክስተት ሳይሆን የስርዓታዊ ዘረኝነት መገለጫ ነው ሲሉ አክቲቪስቶች ገልጸዋል። ሰልፈኞቹ ጥቃቱን የፈጸመው ፖሊስ ከስራ እንዲታገድና የፖሊስ አመራሮች ለተጎጂዎችና ለሙስሊሙ ማህበረሰብ ይፋዊ ይቅርታ እንዲጠይቁ አጥብቀው ጠይቀዋል። የኔዘርላንድ ፖሊስ ባወጣው መግለጫ ስለ ሁኔታው ሰፊ ምርመራ መጀመሩንና ያሉትን የካሜራ ምስሎች በሙሉ እንደሚመለከት አስታውቋል። በአሁኑ ወቅት አንዲት ሴት ፖሊስን በመሳደብ ተጠርጥራ በቁጥጥር ስር መዋሏ ተገልጿል። የሀገሪቱ ብሔራዊ ስርጭት ኤንኦኤስ እንደዘገበው በኢንተርኔት የተሰራጨው ቪዲዮ በህዝቡ ዘንድ ከፍተኛ ስሜትን የፈጠረና ስለ ዘረኝነት በርካታ ጥያቄዎችን ያስነሳ ሆኗል። ክቡራን አድማጮቻችን ለሰዓቱ ያላቸው ዜናዎች በዚህ እናበቃለን።